ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን ጥፋቱ ምንድነው? እውነት ስለው ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድነው? በቃሉ እብለት ባያገኙበት ዝምታውን አይተው አላዘኑለት። ባላወቁት መጠን ጠሉት ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን ይሆን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድነው? የልቡን ትሕትና ፍቅሩን ሳይትሉ ቸሩ ጌታችንን አቻኩለው ሰቀሉ። ሩሩን ጌታ ቸክለው ሰቀሉ። ሞትን አስወግዶ ቢሰጣቸው ሕይወት ሞትን አስወግዶ ቢሰጣቸው እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲወቀስ ሲከሰስ የሐሰት ዳኝነት አምላክ ሕይወት ሰጠን እንጂ ጥፋቱ ምንድነው? እግዚአብሔር አምላክ ስለዚህ ዝማሬ የተመሰገነ ይሁን። ወገኖቼ እውነት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ቅድም እንደተማርነው እሱ እግዚአብሔር ሲሆን እሱ የእግዚአብሔር ልጅ ሲል ለእኛ ሲል ከሰማይ ወርዶ ተገርፎ ወገኖቼ ተሰቅሎ ሞተ። እሱ እኛ ሕይወት እንድናገኝ ሞተ። ስለዚህ ወገኖቼ ይህንን እግዚአብሔር ማሰብ ማድነቅ ይገባል። ይህንን እግዚአብሔር እሱ ለኛ ሕይወቱን ሰጠ፣ እኛ ደግሞ ለሱ ልንኖርለት ይገባል። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን፣ ስለ ዝማሬው የተመሰገነ ይሁን። ወንድማችን ዘማሪ ይልማንም እግዚአብሔር አምላክ የበለጠ ጸጋውን ያብዛለት። እንግዲህ
ቅድም በክፍል 1 እንደተመለከትነው የጀመርነው ባለፈው ጊዜ ጀምረን የነበርነው ትምህርት ነው ዛሬ እየተማርን ያለነው። ይሄውም ከጥምቀቱ ጋር የተያያዘ ትምህርት ሲሆን በተለይ አባታችን ልዑል እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ በእሱ ደስ የሚለኝ የሚወደው ልጄ እሱ ነው በሚል ይሄንን አንስተን ባለፈው ሳምንትም ቅድምም ስንማር ነበረ። አሁን የምንመለከተው በተለይ በዛን ዕለት በጥምቀቱ ዕለት በዕለቱ የተከሰቱትን አበይት ክስተቶች ወይም ደግሞ የተከሰቱትን አበይት ግርምቶች ጊዜ ወስደን እናያቸዋለን። ምን ማለት ነው መሰላችሁ? ለምን ያስፈልጋል ብላችሁ ብትሉኝ ቅድም እንዳልኳችሁ አምልኮት ማለት አንደኛው መደነቅ ነው። እግዚአብሔር ያደረገውን ነገር ተረድቶ መደነቅ፣ እግዚአብሔርን ደግሞ መውደድ። ይህን ያደረገ እግዚአብሔር፣ ድንቅ ያደረገ እግዚአብሔር። አሁን በዚህ መዝሙር አየነው እኮ ሞት የማይገባው እግዚአብሔር ልጅ ለኛ ሲል በባሪያ መልክ ተገልጦ ተቸንክሮ ሞተ። አጥፍቶ አይደለም፣ ለኛ ሲል። ይሄንን አውቀን አድንቀን ወገኖቼ እግዚአብሔር ለኔ ስትል እንዲያደርግ ወይ አባቶች አምላክ ክብር ላንተ ይሁን። እግዚአብሔር ምስጋና ላንተ ይሁን። እግዚአብሔር አንድ ልጅህን ላክ፣ በሱ ግርፋትና ቁስለት እኔ ሕይወትን አገኘው። እግዚአብሔር አመሰግናለሁ። ምንም እግዚአብሔር ከኛ ይፈልገው ሌላ ነገር የለም። አድንቀን እግዚአብሔር የሰራውን ነገር አድንቀን ስናመሰግነው አምልኮት ይባላል። ስለዚህ በእለቱ ምን ተከሰተ? በዛ በዮርዳኖስ ወንዝ መድኃኒታችን ኢየሱስ ክርስቶስ ሲጠመቅ ምን ተከሰተ ብለን ብንል አንደኛው የመጀመሪያው የሚያስደንቀው የሚያስገርመው ነገር መድኃኒዓለም ክርስቶስ በዮርዳኖስ ወንዝ መጠመቁ የሚደንቅ ነው። እግዚአብሔር ቃል ወይም እግዚአብሔር ወልድ ወይም ደግሞ ኢየሱስ ክርስቶስ እንደ ሰው ልጅ እንደ ሰው ሁሉ እሱም ተጠመቀ። ወገኖቼ በዛን ጊዜ በዮርዳኖስ ሄደው የሚጠመቁ ሰዎች በደል ያለባቸው ኃጢአትን የሰሩ ሰዎች ኃጢአታቸውን እየተናገሩ ተጠመቁ። ይሄ የእግዚአብሔር ንጹህ በግ ኃጢአት ያልሰራ ግን ወገኖቼ ልጅነት የማያስፈልገው እንደኛ መጽደቅ የማያስፈልገው እሱ ራሱ በባህሪው ጻድቅ የሆነ ልጅነት የማያስፈልገው እሱ ራሱ የባህሪ ልጅ የሆነ በዮርዳኖስ ወንዝ በባሪያው በአገልጋዩ እጅ ተጠመቀ። ወገኖቼ እንዴት ይደንቅ እግዚአብሔር! እንዴት ይደንቅ! ምን አይነት ትህትና ነው ወገኖቼ! ምን አይነት መታዘዝ ነው! ዮሐንስ እንኳን ደንግጦ ኧረ በፍጹም እኔ በአንተ እጠመቃለሁ እንጂ አንተ እንዴት በእኔ ትጠመቃለህ? አይሆንም አለው። ተው፣ ጽድቅን ሁሉ መፈጸም አለብኝ፣ የአባቴን ፈቃድ ሁሉ መፈጸም አለብኝ፣ የአባቴን ሥራ መጨረስ አለብኝ፣ ተወኝ አለውና ወገኖቼ የተጠመቀ የሚደንቅ ነገር ነው። አዎ ጌታ እንደ ሰው በሰው እጅ ተጠመቀ። እግዚአብሔር የእግዚአብሔር ልጅ በሰው እጅ ተጠመቀ። የሚደንቅ ነው። ጌታ ይላል በዛን ጊዜ በሉቃስ 3:21 ላይ ጌታ ከገሊላ ወደ ዮርዳኖስ መጥቶ የተጠመቀበትና የጸለየበት ወቅት ነው በዛን ጊዜ። ስለዚህ ሕዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ ይላል። ሕዝቡ ሁሉ ከተጠመቁ በኋላ ሲጸልይም ሰማይ ተከፈተ። በዚህ ጊዜ ሰማይ ተከፍቶ የእግዚአብሔር መንፈስ ቅዱስ በላዩ ላይ አረፈ። ወገኖቼ እግዚአብሔር አብ ከሰማይ ሆኖ ደግሞ የሰማይን መስኮት ከፍቶ በሱ ደስ የሚለኝ ልቤን የሚያሳርፍ የምወደው ልጄ እሱ ነው፣ ልጆች ስሙ፣ ፍጥረት ስማ፣ የኔ ልጅ እሱ ነው ብሎ መሰከረ እግዚአብሔር አብ። ይሄ የሚደንቅ ነገር፣ ድንቅ አንድ ነገር የሚደንቅ ነው። ሁለተኛ የመድኃኒዓለም ክርስቶስ እዛ ጋም
መገለጥ ብቻ አይደለም የሚደንቅ ሌላም ነገር ቅድም ያነሳነው የሚደንቅ ነገር አለ። እግዚአብሔር መንፈስ ቅዱስ ደግሞ ወገኖቼ ሰማይና ምድር የማይበቃው እግዚአብሔር መንፈስ ቅዱስ ወገኖቼ በርግብ አምሳያ እንደዚህ እንደ ትንሿ እርግብ ሆኖ መጣ። እግዚአብሔር መንፈስ ቅዱስ አይደንቅም? መጥቶ በመድኃኔዓለም በክርስቶስ ላይ አረፈ ይላል። ወገኖቼ የሚደንቅ ነው። እግዚአብሔር መንፈስ ቅዱስ እርግብ ሆኖ አይደለም፣ በእርግብ አምሳያ እግዚአብሔር ለሰው ልጆች ሲል ተገለጠ። እግዚአብሔር መንፈስ ቅዱስ ይሄም የሚደንቅ ነገር ነው። ይሄ ብቻ አይደለም። ይሄ ሲሆን ለዘመናት በሰውና በእግዚአብሔር መካከል ትልቅ የጠብ ግድግዳ ነበረ። ሰውና እግዚአብሔር ተለያይቶ ነበረ በኃጢአት ምክንያት። በዛን ቀን የሚገርማችሁ ሌላው ድንቅ ነገር ቅድም እንዳልነው ደመናዋን ከፈት አደረገና እግዚአብሔር አብ ከሰማይ የሰማይ መስኮት ከፍቶ በሱ ደስ የሚለኝ የምወደው ልጄ እሱ ነው አለ። እግዚአብሔርን ሰው አየሁ። እግዚአብሔር አብ ከሰማይ ተናገረ። የእግዚአብሔርን አብ ድምፅ የሰው ልጅ ሰማ። ይሄ የሚደንቅ ነገር ነው። በእርሱ ደስ የሚለኝ የምወደው ልጄ እሱ ነው። አንድ ነገር እዚህ ጋር ማንሳት እንፈልገው። በሱ ደስ የሚለኝ የምወደው ልጄ እሱ ነው ሲል በዛን ሰዓት ልጅነትን አገኘ ማለት ግን አይደለም። እግዚአብሔር ወልድ ዓለም ሳይፈጠር እግዚአብሔር ልጅ ነው። ዓለም ሳይፈጠር ጊዜ ሳይኖር ዘመን ሳይኖር ከእግዚአብሔር ጋር እንደነበረ እግዚአብሔር ልጅ ነው። ስለዚህ በዛን ሰዓት ተፈጠረ ወይም በዛን ጊዜ የሆነ አይደለም። እግዚአብሔር አብ ለመሆኑ ለምንድነው እንደዚህ ያለው ብለን ብንል ወገኖቼ ለምንድነው እግዚአብሔር መጥቶ በሱ ደስ የሚለኝ የምወደው ልጄ እሱ ነው ለምን አለ ብለን ብንል ወገኖቼ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ሊያስረግጥልን አክሴፕት እንድናደርገው። ዛሬ ብዙ ዓለሙ የማይቀበል ብዙ ዓለም አለ አይደል? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የማይቀበል ብዙ ነው። ግን እግዚአብሔር አብ ከአንደበቱ ይሄ በሱ ደስ የሚለኝ የምወደው ልጄ እሱ ነው፣ ልጄ እሱ ነው። ተረዱ። አንደኛ ልጁ መሆኑን አስረግጦ ሊነግረን። ከዛ በፊት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ነቢያት አስቀድመው ነግረውናል። ለምሳሌ እነ ኢሳይያስ ነግረውናል። እነ ኢሳይያስ ሕፃን ተወለደልን ወንድ ልጅ ተሰጠን እያሉ አስቀድመው ነግረውናል። ይሄ ብቻ አይደለም፣ መላእክትም አስቀድመው አብስረውናል። ለምሳሌ ቅዱስ ገብርኤል ለእመቤታችን መጥቶ ይሄ የሚወለደው የእግዚአብሔር ልጅ ነው ብሎ ተናግሯል። በዛ በሉቃስ ወንጌል ላይ እንደዚህ ይላል። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ካንቺ ጋር ነው፣ እግዚአብሔር ካንቺ ጋር ነው። አንቺ አላት፣ አንቺ ከሴቶች ሁሉ መካከል የተባረክሽ ነሽ። አንቺ ከሴቶች መካከል የተባረክሽ ነሽ። በደንብ ተረጅኝ። አንቺ ከሴቶች መካከል የተባረክሽ ነሽ። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይሄ እንዴት ያለ ሰላምታ ነው ብላ አሰበች። ወገኖች ይህንን ማነሳላችሁ እግዚአብሔር አብ ይሄ ልጄ ነው ብሎ ከመመስከሩ በፊትም ነቢያት ነግረውን ነበር፣ መላእክት ነግረውን ነበር። እዚህ ጋር የምንመለከተው መልአኩ ቅዱስ ገብርኤል ለእናታችን ለቅድስተ ቅዱሳን ወላዲተ አምላክ ለድንግል ማርያም ሲነግራት ነው። ቁጥር 30 ላይ መልአኩም እንደዚህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ አይዞሽ አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱ ታላቅ ይሆናል፣ የልዑል ልጅ ይባላል። የእግዚአብሔር ልጅ ይባላል፣ የልዑል ልጅ ይባላል። ጌታ አምላክም
የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። አያችሁ፣ በዚህ መልክ አስቀድሞ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ተነግሯል። በነቢያት ተነግሯል፣ በመላእክት ተነግሯል። አሁን መጨረሻ ላይ ያንኑ ለማጽናት በአባቱ ተናገረ። እግዚአብሔር አብ ተገልጦ የሰማይን መስኮት ከፍቶ በዕለተ ጥምቀት በሱ ደስ የሚለኝ የምወደው ልጄ ብሎ ነገረን። አያችሁ እዚህ ጋር ግን ይሄ በእርሱ ደስ የሚለኝ የምወደው ልጄ የሚለው በጣም ሁለት መሰረታዊ ነገሮች አሉ። አንደኛ ደስ የሚለኝ የምረካበት፣ በቃ የልቤን የሚያደርስ ፍጹም ታዛዤ በሱ ደስ የሚለኝ የሚል ቃል አለ። በሱ ደስ። ሁለተኛው ደግሞ የምወደው ወገኖቼ፣ መወደድ እንዴት ይገኛል ብለን ብንል መወደድ የሚገኘው የአካል ክፋይ በመሆን አሁን ልጆቻችንን እንወዳቸዋለን። ቅድም በትምህርታችን አንስተናል። ልጆች አሉኝ፣ እኔ ልጆችን ወዳቸዋለሁ ከአካል ክፋይ ስለሆነ። ነገር ግን በልጆቼ ደሰታለሁ ወይ ብዬ ባነሳ ቅድም እንደተነጋገር ነው በዚህ ዘመን አብዛኛው ቤተሰብ በልጆቹ ደስተኛ አይደለም። ቅድም አንስተናል ለምን ደስተኛ እንዳልሆነ፣ እኛም ራሳችን ለምን እንዳልገባን። ልጆቹን ከአቅማቸው በላይ የሆነ በቴክኖሎጂ ክፉ መንፈስ የልጆቹን አእምሮ እንዴት እንደሚቆጣጠር ቅድም አንስተናል። እዛ ውስጥ አልመለስም። ግን ምንድነው መወደድ የሚመጣው ከአካል ክፋይ ከመሆንም ባሻገር በተወዳጁ ልጅ ባህሪ ነው። በተወዳጁ ልጅ ጸባይ ነው። በተወዳጁ ልጅ ታዛዥነት ነው። በተወዳጁ ልጅ የአባት የእናቱን ትእዛዝ መስማት አለመስማት ላይ ይመሰረታል። ስለዚህ ወገኖቼ መድኃኒታችን ኢየሱስ ክርስቶስ በፍጹም ታዛዥና በፍጹም ፍቅር የኖረ ነው። መታዘዙ ቅድም እንዳልነው አንድም ጥምቀት ራሱ የተጠመቀው ለአባቱ ፍጹም ታዛዥ መሆኑን ለማመልከት ጭምር ነው። ጥምቀት አይደለም እኮ ከሱም አልፎ እኮ የሱ ታዛዥነት ደግሞ የሚገርም ነው። እስከ ሞት ድረስ ሄደ፣ እስከ መሰቀል ድረስ ሄደ ለአባቱ ትእዛዝ። ወገኖቼ መሰቀል ብቻ እኮ አይደለም ብለን ቅድም አለ። እርሱ እኮ እግዚአብሔር ሲሆን የእግዚአብሔር ልጅ ሲሆን ከሰማይ የአባቱን ትእዛዝ ተቀብሎ ሲመጣ እግዚአብሔርን እንደ መቀማት አድርጎ አልቆጠረው። ይልቁንም የባሪያን መልክ ይዞ መጣ፣ የፍጡርን መልክ ይዞ መጣ፣ የእኛን የደካሞች ሥጋ ይዞ መጣ። እስከዚህ ድረስ ታዘዛል። ለዚህ ነው እንግዲህ እግዚአብሔር አብ በእሱ ደስ የሚለኝ የምወደው ልጅ አለ። ይህም ብቻ አይደለም ያለው። በዚህ የተነሳ እግዚአብሔር አልናል። ባለፈው ሳምንትም ስንማር ቅድም አንስተናል። ከዚህ የተነሳ ከታዛዥነቱ ለአባቱ ፍጹም ታዛዥ ከመሆኑ የተነሳ ከስሞች ሁሉ ከፍ ያለ ስም ሰጠው። ለዛም ስም ጉልበት ሁሉ ይስገድ፣ ጉልበት ሁሉ ይንበርከካል። ለዚህ ነው ያ ስም ወገኖቼ በቃል ቢነገር፣ በጽሁፍ በወረቀት ላይ ተጽፎ ቢሆን፣ በግራር እንጨት ላይ ተቀርጾ ቢሆን፣ ወገኖቼ በወርቅ ላይ ተጽፎ ቢሆን፣ በአልማዝ ላይ ተጽፎ ቢሆን ኢየሱስ ክርስቶስ ለሚለው ስም እኛ እንሰግዳለን። ለሱ ስም እንሰግዳለን። ለምን? ስለዚህ ስም ጉልበት ሁሉ ይንበርከክለት። በሰማይ ያለ ፍጡር ቢሆን፣ በምድር ያለ፣ ከምድር በታች ያለ፣ በውሃ ውስጥ ያለ ለዛ ስም ይንበርከክ። ከስሞች ሁሉ በላይ ስም ሰጠዋል። በመጨረሻ ይሄ በነገራችን ላይ ይሄ በሱ ደስ የሚለኝ የምወደው ልጄ እሱ ነው የሚለው ቃል በደብረ ታቦርም ላይ ይሄንን ቃል ደግሞታል እግዚአብሔር። በሱ ደስ የሚለኝ የምወደው ልጄ እሱ ነው ካለ በኋላ እዛ የጨመረባታን እሱን ስሙት። ዛሬም የእግዚአብሔር መንፈስ ምን ይላል? ልጆቼ ሆይ እሱን ስሙት። እሱን ስሙት፣ ያዋጣል። ክርስቶስን ስሙት፣ ያዋጣል። አርጉ ያለውን አድርጉ፣ ያዋጣል። አታድርጉ ያለውን አታድርጉ፣ ያዋጣል። እሱን ስሙት። ሌላው የሚደንቀው በዛን ቀን አንድ የተረዳ ነው እንግዲህ ቅድም እንዳልኳችሁ
አንደኛ ራሱ የእግዚአብሔር ልጅ በዮርዳኖስ ወንዝ መጠመቁ የሚደንቅ ነገር ነው። ሁለተኛ እግዚአብሔር መንፈስ ቅዱስ በርግብ አምሳያም የሚደንቅ ነገር ነው። ለእግዚአብሔር እኮ ሰማይና ምድር እንኳን አይበቃውም። ትልቁን እግዚአብሔር በዛች መልክ መጣ። ይደንቅ ነው። ሶስተኛ እግዚአብሔር አብ ምስክርነቱን ሰጠ። በአጠቃላይ ግን እዚህ ጋር የሚስጥረ ሥላሴ ሚስጥር ያየንበት ነው። በተለይ እንግዲህ ሚስጥረ ሥላሴ ሲባል እግዚአብሔር አንድም እግዚአብሔር ሶስትም ነው ይባላል። እግዚአብሔር አንድ ነው ሲባል ምን ማለት ነው? በስልጣን በመለኮት በአገዛዝ በመፍጠር ይሄንን ዓለም በማምጣት ይሄንን ዓለም በማሳለፍ እግዚአብሔር አንድ ነው። የእግዚአብሔር አብ ፈቃድ የወልድ ፈቃድ ነው። የወልድ ፈቃድ የመንፈስ ቅዱስ ፈቃድ ነው። የመንፈስ ቅዱስ ፈቃድ የአብ ፈቃድ ነው። የእግዚአብሔር ፈቃድ። ስለዚህ በዚህ ሁሉ እግዚአብሔር አንድ ነው። እግዚአብሔር ሶስት ነው ስንል ደግሞ በገጽ በአካል ሶስት ነው። ለዚህ ነው እኮ አሁን እንግዲህ እዚህ ጋር ሶስት አካል አላየን። እግዚአብሔር አብ ከሰማይ ተናገረ፣ እግዚአብሔር መንፈስ ቅዱስ በርግብ አምሳያ መጣ፣ እግዚአብሔር ወልድ ደግሞ በዛ በዮርዳኖስ። ስለዚህ ይህንንም አየን። ለመሆኑ የሆነ ሆነና የጌታችን የመድኃኒታችን የኢየሱስ ክርስቶስ መጠመቅ ለምን ያስፈልጋል? ሰዎች የዛለት ቢጠመቁ ኃጢአት በደል ስለሰሩ ይጠመቃሉ ብለናል። ከኃጢአታቸው እንዲነጹ እየተናዘዙ ይሌለ ኃጢአታቸውን እየተናገሩ። በነገራችን ላይ ባለፈውም ተምረናል። ኃጢአትን መናገር ኃጢአትን መናዘዝ አስፈላጊ ነው። በቃ ገድያለሁ፣ ዋሽቻለሁ፣ ሰው አጣልቻለሁ፣ ፌስቡክ ላይ ወጥቼ የውሸት ወሬ ዘርቻለሁ፣ ወንድም ከወንድሙ እንዲጣላ የሐሰት ወሬ አስፋፍቻለሁ ብሎ ንስሐ መግባት አስፈላጊ ነገር ነው። መናገር አስፈላጊ ነው። ግን መናዘዝ ያስፈልጋል። አንዳንዱ መናዘዝ አያስፈልግም ያስፈልጋል። ወገኖች ዮሐንስ ጋር የመጡ እየተናዘዙ ነው የሚለው ቃሉ ማቴዎስ 3 ሉቃስ 3። በነገራችን ላይ ስለ ጥምቀቱ አራቱም ወንጌላውያን ጽፈዋልና እየተናዘዙ ነው። ስለዚህ ለምን ያስፈልጋል ብለን ብንል ኢየሱስ ክርስቶስ ሰዎች ኃጢአት ስለሰሩ የተናዘዙ ተጠመቁ። እሱ ለምን ሲባል አንደኛ ኃጢአት የለበትም። እሱ ንጹህ እግዚአብሔር በግ ነው። ለምንድን ነው ብለን ብንል ወይም ደግሞ አሁን እኛ ቤተክርስቲያን ስንጠመቅ በ40 ቀን ወይ በ80 ቀን አሊያም ከተላለፈን በ30 በ20 ዓመት እንደመጣን እንጠመቃለን አይደለም ካለፈን። ስለዚህ ለምን የእግዚአብሔር ልጅነት ለማግኘት ማለት ነው፣ ወይም ደግሞ ክርስቲያን ለመሆን ከመንፈስ ቅዱስ ለመወለድ። እሱ ግን ይሄም አያስፈልገው። አንደኛ ኃጢአትም የለበትም፣ ይሄም አያስፈልገው። ታዲያ ለምንድን ነው የተጠመቀው ብለን ብንል ወገኖቼ እሱ አንደኛ የተጠመቀው ጽድቅን ሁሉ ይፈጽም ዘንድ ነው። የአባቱን ትእዛዝ በምድር ላይ ሳለ ከኃጢአት በስተቀር ሁሉን ነገር አደረገ፣ ከኃጢአት በስተቀር። ስለዚህ የአባቱ ፈቃድ ደግሞ የኛ የመዳን ነገር ነበር። እኛን ወደ ቀደመ ክብራችን የመመለስ ጉዳይ ነበር፣ ያ ስራ ነበር፣ ያ አሳይመንት ነበር ይዞ የመጣው። ስለዚህ ጽድቁን ሁሉ ይፈጽም ዘንድ መታዘዝን ሁሉ ይፈጽም ዘንድ ነበር። ስለዚህ የመድኃኒታችን የኢየሱስ ክርስቶስ በዮርዳኖስ መጠመቅ የፍጹም መታዘዝ ምልክት ነው። እንደው ምን ይለዋል ወንጌል? ኢየሱስ ክርስቶስን የእግዚአብሔር ምርጥ አገልጋይ የመሆኑ ምልክት ነው። ኢየሱስ ክርስቶስ የእግዚአብሔር ምርጥ አገልጋይ ይባላል። በነገራችን ላይ ኢየሱስ ክርስቶስ በጣም ብዙ ሰዎች ተሰናከሉ። አትሰናከል። ኢየሱስ ክርስቶስ እግዚአብሔር ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እግዚአብሔር ሊቀ ማን ነው? ኢየሱስ ክርስቶስ ሊቀ ነቢያት ተብሏል። ሊቀ ሐዋርያት ብዙ ስም አሉት። እንደዛውንም ያህል ደግሞ ኢየሱስ ክርስቶስ የባሪያም መልክ ይዞ መጣ፣ ባሪያም ተባለ። የዛን ያህል አያችሁ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ምርጥ አገልጋይ ተብሏል። ለምሳሌ ኢሳይያስ ምዕራፍ 42 ላይ ብትመለከቱ እነሆ ነፍሴ ደስ የተሰኘችበት ምርጤ ይላል። እነሆ ነፍሴ በሱ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አደርጋለሁ። እንደዚህ ይላል። እነሆ ደግፌ ያሱት ባሪያዬ። አያችሁ፣ ባሪያዬ ይለዋል። እነሆ ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አደርጋለሁ። እርሱም ለሕዝቤ ፍርድን ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም።
የተቀጠቀጠውን ሸምበቆ አይሰብርም፣ የሚጤስንም ክራ አጠፋም። በእውነት ፍርድን ያወጣል፣ በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አሕዛብም በስሙ ይታመናሉ። አያችሁ፣ ኢየሱስ ክርስቶስ ምርጥ የእግዚአብሔር አገልጋይ ተብሏል። ስለዚህ ለምንድነው ብለን ብንል ቁጥር 1 ጽድቅን ሁሉ ይፈጽም ዘንድ የተጠመቀው። ባጭሩ ጽድቅን ሁሉ መታዘዝን ሁሉ የአባቱን ፈቃድ ይፈጽም ዘንድ አደረገው። ሁለተኛ ለምንድነው ያደረገው ብለን ብንል እንደኛ ቅድም እንዳልኳችሁ ከኃጢአት ሊነጻ ወይም የእግዚአብሔር ልጅነት ሊያገኝ ሳይሆን ለኛ አራያና ምሳሌ ሊሆን። እሱ ስለጠመቀኛ ምንድንጠመቅ አራያና ምሳሌ ሊሆነን ሞዴል ሊሆነን። አያችሁ፣ በነገራችን ላይ የክርስቶስ ወደዚህ ምድር መምጣት ሁለት ዓላማ አለው። ዳትስ ሁለት ዓላማ ነው። አንደኛው ሞቶ ሕይወት ሊሰጠን ቤዛ ሊሆነን መጣ። ራንሰም ይባላል አይደል? ሞቶ ሕይወት ሊሰጠን ቤዛ ሊሆንልን አንዱ ምክንያት እሱ ነው። ሁለተኛው አራያና ምሳሌ ሊሆነን፣ እሱ ቅዱስ እንደሆነኛ ቅዱሳን እንድንሆን፣ እሱ ሩህሩህ እንደሆነኛ ሩህሩሃን እንድንሆን፣ እሱ እንደተጠመቀኛ እንድንጠመቅ። አያችሁ፣ ለኛ ሪል አስተማሪ ሪል ሞዴል ሊሆነን ፈልጎ ነው። በፍጹም ታዛዥ እንደሆነ እኛም ፍጹም ታዛዥ እንድንሆን ነው። ስለዚህ ሁለተኛው ምክንያት ይሄ ነው። ሶስተኛውና የመጨረሻው ምክንያት ይሄ በጣም ነው የሚያስደንቅ። የዕዳ ደብዳቤያችንን ይደመስስ ዘንድ ወገኖቼ፣ እኛ ዕዳ ነበረብን። የዕዳ ደብዳቤያችንን ይቀድልን ዘንድ ነው። ሰማችሁ? እኛ የዕዳ ደብዳቤ ነበረብን የተፈረመበት በሰይጣን። አባቶች እንደውም በቤተ ክርስቲያን ሲያስተምሩ ሰይጣን ክፉ ነው፣ ሰውን ልጅ ለዘላለም ባሪያ ነህ ብሎ የሰው ልጅ አዳምን አስፈርሞ አንዱን በባህር ዮርዳኖስ አንዱን በሲኦል ደበቀው ይላሉ። እና መድኃኔዓለም ክርስቶስ በተጠመቀለት ያንን በእግሩ ረግጦ በሲኦልም ያለውን ደግሞ ያኔ በመስቀል ላይ ሳለ ወርዶ ደመሰሰው ይላሉ። ዞሮ ዞሮ ይህን አባቶች በትርጓሜ የሚያስተምሩት ነው። ግን መጽሐፍ ቅዱሱ ላይ የዕዳ ደብዳቤያችንን ሊቀድ የዕዳ ደብዳቤያችንን በትእዛዝ የጻፈውን የዕዳ ደብዳቤያችንን ይቀድልን ይደመስስልን ዘንድ ተጠመቀ። እንደዚህ ይላል ቆላሲስ ምዕራፍ 2 ቁጥር 14 ላይ በጥምቀትም ከእርሱ ጋር ተቀበራችሁ። በነገራችን ላይ የኛ መጠመቅ ከሱ ጋር የመተባበር በኋላ መጣበታለሁ እንጂ ዛሬ የምንደርስበት አይመስለኝም። በሚቀጥለው ሳምንትም ልንደርስበት። አንድም ስንጠመቅ ከሞቱ ጋር መተባበራችን ምን ይላል እዚህ ጋር? በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእሱ ጋር ተነሳችሁ። እናንተም በበደላችሁ ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በደላችሁን ሁሉ ይቅር አለላችሁ። በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውንም በትእዛዝ የተጻፈው እንዳትረሱ፣ ቅድም የነገርኳችሁ አባቶች በትርጓሜ የሚናገሩት በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወገደው። አያችሁ፣ ለዚህ ነው አባቶች አንድም በዮርዳኖስ ሲጠመቅ ያችኛው እንደመሰሰ፣ ሁለትም ደግሞ በመስቀል ላይ በኋላ ጊዜ ባቺ በሲኦል ያለችውና ጠፋላች። የማንን? የዕዳ ደብዳቤያችን። ወገኖቼ የዕዳ ደብዳቤ ሲቀለድ እንዴት ደስ ይላል። አንድ ነገር ልንገራችሁ። እኔ በጣም የዕዳ ደብዳቤ ተደምሶላችሁ ታውቃላችሁ? you don't understand do you? የዕዳ ደብዳቤ ተቀዶላችሁ ታውቃላችሁ? አታውቁትም። ተቀዶ አሚን አላውቅም፣ እንግዲህ ሆኖላችሁናል። እኔ ወገኖቼ የዕዳ ደብዳቤ የተቀደለልኝ ሰው ነው። ዕዳ ደብዳቤ ሲቀደድኩ እንዴት ደስ እንደሚል፣ ደብዳቤውን እንዲህ ሽርክት ሲያረጉላችሁ እንዴት ደስ እንደሚል አንድ ስቶሪ ልንገራችሁ፣ ስለሚያስተምር ልንገራችሁ። እግዚአብሔር በነገራችን ላይ ይሄን ታሪክ የምነግራችሁ ትምህርቴንም እዚህ ጋር ተቀልለዋለሁ። እግዚአብሔር ድንቅ ያደረገውን ነገር ልንገራችሁ ብዬ ነው፣ እግዚአብሔርን እንድታመሰግኑ። ይሄንን የምነግራችሁ ስለ ራሴ ታሪክ ላወራላችኋለሁ። እግዚአብሔር የዕዳ ደብዳቤን እንዴት እንደቀደሰ ለዘላለም ባሮች ነበር። ግን እግዚአብሔር ኢየሱስ ክርስቶስ በተጠመቀለት የዕዳ ደብዳቤያችን ቅድድ ተደርጎ ተጣለልን፣ ነፃ ተባለ።
አቤት ነፃ ሲባል ደስ እንደሚል እኔ አንድ ታሪክ ልንገራችሁ። አላቅም የዛሬ 2 ሳምንት ይሁን 2 ሳምንት ይሆናል አንድ ቀን እዚች ጋር ቁጭ ብዬ አንዲት ደብዳቤ መጣችልኝ። አሁንም ነግራችሁ የዳ ደብዳቤ ተቀጥቶልኛል። እዳ ነበረብኝ የዳ ደብዳቤ። አንድ ቀን እዚህ ጋር ቁጭ ብዬ ሳነብ የመጣልኝ ደብዳቤ አጣር አድርጌ ነው ነግራችሁ። እስጢፋኖስ ይላል ለዚህ ይላል ኮንግራቹሌሽን እዳ ተደመሰሰልኝ ይላል። I said what እኔ እዚህ አሜሪካን ሀገር ስኖር ይሄንን ነግራችሁ እንዳልኳችሁ እግዚአብሔር እንድታመሰግኑልኝ ጭምር ነው። እዚህ ሀገር ትምህርት ቤት ሲሄድ ትልቅ ስቱደንት ሎን ወስጄ ነበር። ስቱደንት ሎን እዚህ አሜሪካን ሀገር ዩኒቨርሲቲ በተለይ ግራጁዌት ስኩል ሲኬድ ብድር ተበድረን ነው የምንማረው። አንዳንዱ እስከ 400,000 ይወስዳል፣ አንዳንዱ እስከ 100,000 ይወስዳል፣ አንዳንዱ ከዛ በታች ይወስዳል። በታምኑም ባታምኑም እኔ ለስቱደንት ሎን ወሰድኩ። የሚገርማችሁ እኔ ይሄን ማውራላችሁ ብር ብዙ ብር ነው ነው ማውራት አልፈልግም ቁጥሩን። ብዙ ብር ነው፣ በጣም ብዙ ብር። ምን ይላል ደብዳቤው እንደዚህ ሳይው ሚስተር እስጢፋኖስ ምትኩ thank you for your public service እንደዚህ ነው thank you for your public service። ስለዚህ እዳ ይላል your loan has been forgiven። look እኔ ማውራላችሁ ብዙ ብር ነው። ይሄንን ማን ስፔሲፊክ መሆን ከ65,000 ብር ሊተሰረዘልኝ በዛሳት ማመን ያቃተኝ ይሄን እዳ ልንገራችሁ ወንድሞቼ። አንድም ቀን ከ12 ዓመት በላይ ከፍየዋለሁ። አንድ ቀን አይቻላል። ብዙ እዳ ነው። እንዴት አድርጌ ጨርሰዋለሁ? ይሄንን ማውራችሁ ስለራሴ ልነግራችኋለሁ። ግን እግዚአብሔርን አመስግኑልኝ። ሜላ $65,000 ተሰርዞልሃል thank you for your public service። እኔ ደግሞ የምን ፐብሊክ ሰርቪስ ምናምን ብያለሁ። ብዙ ሰፊ ነገር ውስጥ አልገባም። እኔም እዚህ ጋር ማስተምራቸው 1-2-3 ሰዎች ቢሆኑ ነው 5 ሰዎችም አይሞሉም እያልኩ ቃለድኩ ለጊዜው። ግን በእነሱ አድሮ እግዚአብሔር ነው ያደረገው። እግዚአብሔር ይቆጥራል ወገኖቼ። እግዚአብሔር ወገኖቼ ለዚህ ነው እግዚአብሔር ይቆጥራል። እናንተ ምን እንበላለን ምን እንጠጣለን ለልጆቻችን አትበሉ። ለዚህ ነው ብዙ አገልጋዮችን እግዚአብሔር ወገኖቼ በቤታችሁ ይገባል። ይሄ አሁን የነገርኳችሁ እኔ ለሰውም ሆኖ አይቻላቅም ሲደረግለትም አይቻላቅም። እዚች ጋር ቁጭ ብዬ እግዚአብሔርን አመስግኑ 65,000 አሜሪካ ዶላር አሜሪካን ሀገር ውስጥ ዩኒቨርሲቲ የተማርኩበት ተሰረሰልኝ። ክብር ለእግዚአብሔር ይሁን። thank you for your public service ነው የሚለው። ይሄ ማለት በአጋጣሚ ያው አሜሪካን ሀገር ስኖር ፐብሊክ ሰርቪስ ላይ ስለምሰራ ስለ አገልግሎትህ እናመሰግናለን። ግን እዳ ተጠቅላላት አሁን ያመጣሁላችሁ የዕዳ ደብዳቤያችን ይሄ ስጋዊ ነገር ነው፣ ምድራዊ ነው ወገኖቼ። አንድ ቀን ከቻልን ጨርሰዋለን፣ ካልቻልንም የራሱ ጉዳይ። ግን ወገኖቼ የምነግራችሁ ኢየሱስ ክርስቶስ ግን የዕዳ ደብዳቤያችንን ደመሰሰልን። ክብር ለእግዚአብሔር ይሁን። አለበለዚያ የዘላለም ባሮች እንሆን ነበረ። ስለዚህ ኢየሱስ ክርስቶስ ለምን ተጠመቀ ብለን ብንል ወገኖቼ የዕዳ ደብዳቤያችንን ይደመስስልን ይቀድልን ዘንድ። ስለዚህ 3ቱ ነገሮች አንደኛ የተጠመቀው ጽድቅን ሁሉ ይፈጽም ዘንድ ነው፣ መታዘዝ ለአባቱ ፍጹም ታዛዥ ስለሆነ። ሁለተኛ ለኛ አርአያና ምሳሌ ሊሆን። ሶስተኛ የዕዳ ደብዳቤያችንን ሊቀድልን ነው። እንግዲህ በሚቀጥለው ሳምንት ደግሞ ከዚህ ቀጥለን እንማራለን። በአጠቃላይ እንግዲህ ዛሬ በዚሁ በጥምቀቱ ዙሪያ ሰፊ ነገር ተምረናል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወንድሞቼ በመጨረሻ የምነግራችሁ ነገር ለዚህ ነው ማቴዎስ ምዕራፍ 6 ላይ እግዚአብሔር ስለሚበላ ስለሚጠጣ ነገር አታስቡ፣ የሰማዩ አባታችሁ ያውቃል። እኔ ምስክር ነኝ ለዛ። የሰማዩ አባት እግዚአብሔር ያውቃል፣ አትጨነቁ ስለሱ። እናንተ ግን ጽድቁንና መንግስቱን እሹ። እናንተ ግን እግዚአብሔርን ፈልጉት። እናንተ ግን ስለሱ አስቡ። ዛሬም እግዚአብሔር መንፈስ ቅዱስ ልጆቼ ስለ ምድራዊ ኑሯችሁ አትጨነቁ። የሚያሳስባችሁ ነገር አለ? አትጨነቁ። ይልቁንም እናንተ ወደ እኔ ኑ ይለናል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ደህና አደሩ። እሁድ እንደዚሁ 1 PM ላይ እንገናኛለን። ይህን ትምህርት እንማራለን። ሰላም እግዚአብሔር ይብዛላችሁ።
ሰላም ሁኑልኝ። ውዴ ተስፋና ሌሎቻችሁ ሰላም ሁኑልኝ።